ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ ያደረጋችሁ መጀመራችሁን አስታውሱ። ለእናንተ የ2 ሰከንድ ስራ ነው። ስለዚህ ዩቲዩብ ፕሮግራሙን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ሁላችሁም ፕሮግራሙን ላይክ እንድታደርጉ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የቼልሲን የአምበል ምርጫ ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ አሁን የቼልሲ ደጋፊዎች አንድ ጥያቄ እያነሱ ይገኛሉ። ለቀሪው የውድድር ዘመን ጨዋታዎች ቼልሲን ማን በአምበልነት መምራት አለበት? እንግዲህ ቼልሲን ማን በአምበልነት ይምራ የሚለው ጉዳይ በድንገታ በአሁኑ ሰዓት አነጋጋሪ ርዕስ ሆኗል። ሬሲ ጄምስ በሜዳ ላይ በማይኖርበት ወይም ደግሞ እሱ በጉዳት ምክንያት ወይም ደግሞ በእረፍት ምክንያት ለቼልሲ ግልጋሎት በማይሰጥበት ወቅት ኤንዞ ፈርናንዴዝ ነበረ ቡድኑን በአምበልነት እንዲመራ ሲደረግ የነበረው። ነገር ግን በቅርቡ የተከሰቱ ሁኔታዎች ኤንዞ ፈርናንዴዝ ደግሞ ከጨዋታ ስብስብ ውጪ መደረጉ አሁን ቼልሲ ስለ አዲስ አምበል እንዲያስብ የሚያስገድደው ጉዳይ ሊሆን ይችላል። በእርግጥ አሰልጣኝ ሊያም ሮዚነር በባለፈው ጋዜጣዊ መግለጫ ላይ ሲናገር የባለፈው የኤፍኤ ካፕ ጨዋታ ላይ ፖርትቬልን ሲያሸንፉ እንዲሁም ደግሞ ከዛ በኋላ የሚደረገው የማንቸስተር ሲቲው ጨዋታ ላይ ይህ ተጫዋች የቡድኑ ስብስብ አካል እንደማይሆን አስተያየቱን ሰጥቶ ነበረ። ስለዚህ በዚህኛውም ጨዋታ ላይ ይሰለፋል ተብሎ አይጠበቅም። ነገር ግን ደግሞ ቅድም አንድ መረጃ ስመለከት ነበርና ኤስፒኤን አርጀንቲና ነው ይህንን መረጃ ይዞት የወጣው። ተጫዋቹና ወኪሉ በተለይም ደግሞ በወቅቱ ሰጥቶት በነበረው አወዛጋቢ አስተያየት ላይ ደጋፊዎችን እንዲሁም ደግሞ ቼልሲ እግር ኳስ ክለብን ይቅርታ ጠይቀዋልና ምናልባት እንግዲህ ይቅርታ መጠየቃቸው ሊያም ሮዚነር ተጫዋቹን ወደ ስብስቡ እንዲመልሰው ያደርገዋል የሚለውን ነገር እንግዲህ ቀጣዩ ጊዜ ላይ አብረን የምንመለከተው ጉዳይ ይሆናል። አሁን ባለው ሁኔታ ግን ኢቭን ኤንዞ ፈርናንዴዝ ራሱ ወደ ስብስቡ ይመለሳል ቢባል እንዴት ባለው ሁኔታ ነው አሰልጣኙ ይህንን ነገር ማኔጅ ሊያደርጉት የሚችሉት? አምበል ሆኖ እንዲቀጥል ያደርጉታል የሚለው ነገር እጅግ በጣም አነጋጋሪ ጉዳይ ነው። እንግዲህ ኤንዞ ፈርናንዴዝ እንደምታውቁት በመጋቢት ወር የኢንተርናሽናል ብሬክ የብሔራዊ ቡድኖች ጨዋታዎች ረፍት ወቅት በነበሩት የሚዲያ ኢንተርቪዎች ላይ በክረምቱ ወደ ሪያል ማድሪድ ሊዘዋወር እንደሚችል የሚገልጹ ጭምጭምታዎችን በማቀጣጠሉ ምክንያት እንዲሁ ደግሞ የቼልሲን ከኤንዞ ማሬስካ ጋራ የመለየት ውሳኔ በመተቸቱና ቡድኑ በፔዤ በቻምፒየንስ ሊግ ከተሸነፈ በኋላ ስለ ቀጣይ ቆይታው ጥርጣሬ በመፍጠሩ ምክንያት እንግዲህ ቅድም እንዳነሳሁት ለሁለት ጨዋታዎች እንደማይሰለፍ አሰልጣኙ ማረጋገጫን ሰጥቷል ማለት ነው። እና አሁን ቅድም እንዳልኩት ወደ ሜዳ ቢመለስ ራሱ አምበል ሆኖ ይቀጥላል የሚለው ነገር አሁን ማጥያቂ ጉዳይ ነው ሊሆን የሚችለው። እና ለዚህ አትሌቲክ መረጃ የሰጡ የቼልሲ ታማኝ ምንጮች እንደሚሉት ከሆነ እሱ በይፋ ምክትል አምበል ሳይሆን የአምበልነት ይሄ የአመራር አባል ከሆኑት መካከል እንደ አንዱ ብቻ እንደሚታይ ጭምር ነው እነዚህ የመረጃ ምንጮች የገለጹት። እና ለአሰልጣኙ ሊያም ሮዚነር ደግሞ በተለይም እንደ መታደል ሆኖ በጣም ጥሩ የሆነ የመሪነት አቅም ያላቸው ተጫዋቾች በስብስቡ ውስጥ ይገኛሉ። እና ለምሳሌ በቼልሲ ቤት የተመለከትናቸው ጥሩ አምበሎች እንደነበሩ ታስታውሳላችሁ። ጆን ቴሪ ከማይረሱት አምበሎች መካከል ተጠቃሹ ነው። እንግዲህ ከዛ በኋላ ደግሞ በታሪክ ሬሲ ጄምስን የመሰለ ደግሞ ጥሩ ሜዳ ላይ በመሪነት መታገል የሚችል ምርጥ ተጫዋችን ደግሞ የቼልሲ አምበል ሲሆን ተመልክተናል ማለት ነው። አሁን እንግዲህ የዚህ የቼልሲ የአምበልነት ዝርዝር ውስጥ የተቀመጡ ተጫዋቾች የትኞቹ ናቸው እና ደግሞ የትኛው ተጫዋች የቼልሲ አምበል ሊሆን ይችላል በቀጣይ የሚለውን ጉዳይ እንመለከታለን። እናንተ እስቲ እንደ እግር ኳስ ተመልካችና እንዲሁ ደግሞ ለቼልሲ ደጋፊዎችም ማቅረብ የምፈልገው ጥያቄ እንግዲህ ኤንዞ ፈርናንዴዝ አሁን ከአምበልነቱ የሚነሳ ከሆነ የትኛው የቼልሲ ተጫዋች አምበል ቢሆን ትመርጣላችሁ? ሜዳ ላይ በሚያሳየው ብቃት፣ በአርያነቱ፣ በምሳሌነቱ፣ ባለው ስነ ምግባር
የትኛው ተጫዋች የቼልሲ አምበል ቢሆን የተሻለ ነው ብላችሁ ታስባላችሁ? ከምክንያት ጋር ኮሜንት ላይ ሐሳባችሁን ልታስቀምጡልኝ ትችላላችሁ። የመጀመሪያው ተጫዋች እንግዲህ ተተኪው አምበል ይሆናል ተብሎ የሚጠበቀው ሞይሰስ ካይሴዶ ነው። እንግዲህ ካይሴዶ ምናልባትም በሊያም ሮዚነር ምክንያታዊ ምርጫ ሊሆን ይችላል ተብሎ ይጠበቃል። ጄምስ እና ፈርናንዴዝ በሌሉባቸው ጥቂት ጨዋታዎች ላይ እርሱ አምበል ሆኖ ቼልሲን ሲመራ እንደነበረ ይታወሳል። እና ደግሞ እንግዲህ በሲቲ እና በቼልሲ ጨዋታ ላይም ደግሞ ቡድኑን በአምበልነት ይመራል ተብሎ የሚጠበቀው ይህ የመሃል ሜዳው ተጫዋች ሞይሰስ ካይሴዶ ነው ማለት ነው። ልክ እንደ አርጀንቲናዊው ኤንዞ ፈርናንዴዝ ሁሉ እሱም የብሉኮ ፕሮጀክት አንዱ ምልክት ተደርጎ የሚታይ ተጫዋች ነው። ምንም እንኳን በቅርብ ወራት ውስጥ አቋሙን በተመለከተ አንዳንድ የሚነሱ ጥያቄዎች ቢኖሩም በቼልሲ ደጋፊዎች ዘንድ ግን ያለው ተቀባይነት እጅግ በጣም ከፍተኛ ነው። ነገር ግን ካይሴዶም ቢሆን በስፔኑ አስ ጋዜጣ አንድ ቀን ለሪያል ማድሪድ የመጫወትን ጥቅም በተመለከተ ሲጠየቅ ስለ ራሱ ቀጣይነት ሙሉ በሙሉ እርግጠኛ ሆኖ አልተናገረም ነበር። ሌላው የአምበልነት ብቃቱን ጥያቄዎች ሊከት የሚችለው ነገር ቢኖር ኤንዞ ፈርናንዴዝ በተለይም ደግሞ በማንቸስተር ዩናይትድ ጨዋታ ላይ ይመለሳል ተብሎ በሚጠበቅበት ጊዜ ሞይሰስ ካይሴዶ ላይኖር ይችላል። ኤኳዶራዊ አማካይ በሲቲ ጨዋታ ላይ ቢጫ ካርድ ከተመለከተ እንግዲህ 10ኛው ቢጫ ካርዱ ነው የሚሆነው። የሁለት ጨዋታ የፕሪሚየር ሊግ እገዳ ይጣልበታል ማለት ነው። ስለዚህ ሞይሰስ ካይሴዶም ደግሞ እንዲህ ላለው አምበልነት ሊሆን የማይችልባቸው ምክንያቶች ሊኖሩ ይችላሉ። ግን ደግሞ በቼልሲ ደጋፊዎች ካለው ተቀባይነት አንጻር እንግዲህ የተጫዋች ቡድኑ ካፕቴን ወይም አምበል የመሆን እድል እንዳለው መናገር ይቻላል። ሌሎቹን ተጫዋቾች ስንመለከት የኮብሃም ሙሩቃን የሆኑት ትሬቮ ቻሎባ እና ሌቫይ ኮልዊል ናቸው። እነዚህ ተጫዋቾች እንግዲህ የክለቡን ማንነት የክለቡን ፍቅር በደንብ የሚያውቁ ተጫዋቾች ናቸው። ልክ እንደ ጄምስ ሁሉ ከኮብሃም አካዳሚ ወጡና በዚህ የተጣራ ትርፍ ዘመን ወይም ደግሞ ኔት ፕሮፊት ተብሎ በሚታወቀው በዚህ ዘመን በቼልሲ ስብስብ ውስጥ ወሳኝ ሚናን መያዝ የቻሉ ተጫዋቾች ናቸው። ቻሎባና ኮልዊል በመልበሻ ቤት እጅግ በጣም የሚከበሩ በደጋፊዎች ደግሞ በጣም የሚወደዱ ተጫዋቾችም ናቸው። ሁለቱም ከዚህ በፊት አምበል ሆነው እንደነበረ ይታወቃል። ብቃታቸውም ሆነ ለክለቡ ያላቸው ታማኝነት ጥያቄ ውስጥ የሚገባ አይደለም። እንግዲህ ሌቫይ ኮልዊል በነሐሴ ወር ከደረሰበት የኤሲኤል የጉልበት ጉዳት አገግሞ ሙሉ ልምምድ ጀምሯል። ነገር ግን የቼልሲ የ23 ዓመቱ ተከላካይ ለማሰለፍ ደግሞ አሁንም ጥንቃቄ እያደረገ ነው፣ ጉዳቱ እንዳያገረሽበት። ቻሎባህም ቢሆን በቁርጭምጭሚት ጉዳት ምክንያት ከሜዳ ርቆ የሚገኝ ተጫዋች ነውና ምናልባትም ከጄምስ ጋር በተከታታይ ጊዜ ወደ ሜዳ ሊመለሱ ይችላሉ ተብሎ ይጠበቃል። ሌላኛው የዚህ ቡድን አምበል ሊሆን ይችላል ተብሎ የሚጠበቀው ባለራዕዩ አምበል ኮል ፓልመር ነው። እንግዲህ ባሳለፍነው ሳምንት ቼልሲ ፖርትቬልን 7-0 ባሸነፈበት ጨዋታ ለመጀመሪያ ጊዜ የቼልሲ አምበል ሆኖ ወደ ሜዳ ገብቷል ማለት ነው እና ስለዚህ ጉዳይ ሲጠየቅ ብዙ የጠበቅኩት ሁኔታ ነበር ሲል ነው አስተያየቱን የሰጠው። ሁሌም ስሜቱን የማይገልጸው ቁጥቡ ሜዳ ላይ ብዙ ሲናገር የማይታየው ይህ የ23 ዓመት ወጣት አሁን የደረሰበት ደረጃ ደግሞ እጅግ በጣም ጥሩ የሚባል ሁኔታ ላይ የሚገኝ ተጫዋች ነው። እናም ለአንድ ተጫዋች በተለይም ደግሞ ፓልመርን ለሚያክል ትልቅ ተጫዋች ቼልሲን በአምበልነት መምራት ማለት ትልቅ አቺቭመንት ነው። ፓልመር እንደምታውቁት በቼልሲ ስብስብ ውስጥ አይነኬ ከሚባሉ ጥቂት ተጫዋቾች መካከል አንዱ እንደሆነ ይታወቃልና በባለፈው ዓመት በዩኤፋ ኮንፈረንስ ሊግ ፍጻሜ እንዲሁም ደግሞ በፊፋ የዓለም የክለቦች ዋንጫ ፍጻሜ ላይ ውጤታማ የነበረ ለውጥ ያመጣ ተጫዋች ነው። ተጫዋቾች ጫና ውስጥ ሲሆኑና ጨዋታዎች ሲበላሹ ይህንን ተጫዋች ይፈልጉታል። ያ በሜዳ ላይ ያለውን ተሰሚነት ለአምበልነት የሚመጥን ነው ያስባለለት ጉዳይ ነው። አንዳንዴ እንደው ምን ይባላል እግር ኳስ አምበልነቱን ለቡድን ምርጥ ተጫዋች መስጠት ያህል ቀላል ነው ይባላልና ጥሩ እግር ኳስ ለሚጫወቱ ሜዳ ላይ በአፋቸው ከሚናገሩ ይልቅ በእግራቸው ለሚናገሩ ተጫዋቾች እንዲህ ያለውን እድል መስጠት የተሻለ ጥሩ ውሳኔ ነው ሲሉ በርካቶች ይናገራሉ። ነገር ግን ደግሞ ቅድም እንዳልኩት ተጫዋቹ ይሄ ሜዳ ላይ የሚናገር ከዳኛ ጋራ የሆነ ነገር እንኳን ቢኖር ያንን ነገር ፋይት የሚያደርግ ተጫዋች ነው ወይ የሚለው ነገር በራሱ አጥያቂ ጉዳይ ነውና እንደውም የኮል ፓልመርን አምበልነት በተመለከተ ተጫዋቹን አምበል አድርጎ ጫና ውስጥ ከመክተት ተጫዋቹ ላይ ያለው ሎድ ከማክበድ ይልቅ ተጫዋቹን አምበል ከማድረግ እንዲቆጠብ አድርጎ
የበለጠ በራሱ ፐርፎርማንስ ላይ ትኩረት እንዲያደርግ እድል ቢሰጠው የተሻለ ነው የሚሉ አይነት ሀሳቦች ይነሳሉ ማለት ነው። እንግዲህ ሌላኛው ደግሞ በዚህ ቡድን ውስጥ አንዱ ሊነሳ የሚችለው በደጋፊዎች የሚወደደው ተጫዋች ማርክ ኩኩሬያ ነው እንጂ እንግዲህ ይህ ተጫዋች የቼልሲ አምበል በብቃት የሚለካ ከሆነ ምናልባት የተቃራኒ ደጋፊዎች እጅግ በጣም ምቾት የማይሰጣቸው በቼልሲ ደጋፊዎች ግን የሚወደድ አይነት ተጫዋች ብለን ካልን ማርክ ኩኩሬያን ነው ልናነሳ የምንችለው። በመልበሻ ቤት ውስጥ ተወዳጅ የሆነ ተጫዋች ነው ማርክ ኩኩሬያ። በዚህ ቼልሲ ቡድን ውስጥ ካሉት ትልልቅ ስብዕና ካላቸው ተጫዋቾች መካከል አንዱ ነው። በተለይም ያለፉትን 2 እና 3 ዓመታት በወጥ ብቃት ላይ ቼልሲን እያገለገለ የሚገኝ ተጫዋች ነው። ከሁሉም በላይ ለጨዋታ ዝግጁ ነው። ጉዳት ቶሎ ቶሎ የሚያጠቃው ተጫዋች አይደለም። በባለፈው ውድድር ዘመን በሁሉም ውድድሮች ላይ በክረምቱም የዓለም የክለቦች ውድድር ዋንጫ ላይ ጨምሮ የተሰለፈ ተጫዋች ነውና ከሱ በላይ በሜዳ ላይ ብዙ ደቂቃዎችን ያሳለፈ ተጫዋች በኤንዞ ማሬስካ ስብስብ ውስጥ አልነበረም። ስለዚህ በዚህ ምክንያት የቼልሲ ካፕቴን ቢሆን የተሻለ ነው ተብሎ እየተጠቀሰ የሚገኝ ተጫዋች ነው። ነገር ግን ደግሞ ኤንዞ ፈርናንዴዝን ከአምበልነት አንስቶ እሱ ያነሳቸውን ሀሳቦች ደግሞ በተመለከተ በተለይም ማርክ ኩኩሬያን ደግሞ አምበል አድርጎ መሾም ግራ የሚያጋባ ጉዳይ ነው። ምክንያቱም ተጫዋቹም የባርሰሎና ጥያቄ እንደውም ከመጣለት ያንን ሊቀበል እንደሚችልም ጭምር አንዳንድ መረጃዎችን ስንመለከት ነበርና ኤንዞ ፈርናንዴዝም በእንዲህ አይነት ነገር አምበል የማይሆን ከሆነ ማርክ ኩኩሬያም በተመሳሳይ አምበል ላይሆን የሚችልበት እድል ሊኖር ይችላል የሚሉ ነጥቦች ይነሳሉና እንዲህ አይነት ነገሮች በተደጋጋሚ ሲነሱ እንመለከታለን። 1-3 ተጫዋቾች ይቀራሉ ከአምበልነት ዝርዝሩ ጋር ተያይዞ። አንደኛው ቶሲን አራራቢዮ ነው። እንግዲህ በባለፈው ጨዋታ ፓልመር በ62ኛው ደቂቃ በፖርት ቬሉ ጨዋታ ላይ ሲቀየር አምበልነቱን የተረከበው ለቶሲን አራራቢዮ ነበረ። የዚህ ወጣት እንግዲህ በስብስቡ በተለይም ደግሞ በ2024 ክረምት ነው ከፉልሃም በነፃ ዝውውር የመጣው። ተጫዋቹ በተለይም ብዙ ጥያቄዎች ይነሱበታል። ከመከላከል ብቃቱ ጋር ወጥ ብቃት አያሳይም። አንዳንድ ሜዳ ላይ የኮንሰንትሬሽን ወይም የፎከስ ችግር አለበት ተብሎ ይነሳል። ነገር ግን ደግሞ ተጫዋቹ በተለይም እንደ ምክትል አምበል ወይም ደግሞ እንደ ምክትል አምበሎች ቡድኑን በተሻለ ሁኔታ መምራት ይችላል ተብሎ ይጠቀሳል። እንደውም በፉልሃም በነበረበት ጊዜ አንዱ የነበረው ጥሩ ኳሊቲው ቡድኑን የመምራት አቅሙ ነውና ተጫዋቹ በተለይም ደግሞ ምናልባት በቼልሲ አምበል ተደርጎ ሊመረጥ የሚችልበት የመሪነት ሁኔታ ሊኖረው ይችላል ይባላል። ነገር ግን ደግሞ ተጫዋቹ ሁልጊዜ የሚሰለፍ ተጫዋች አይደለም፣ በየሳምንቱ የሚሰለፍ ተጫዋች አይደለም እና ሁልጊዜ የማይሰለፍን ተጫዋች ደግሞ አምበል አድርጎ መምረጥ በጣም አስቸጋሪ ጉዳይ ነው። የፖርት ቬሉም ጨዋታ ያው የኤፍኤ ካፕ ጨዋታ ነው። ፖርት ቬል በጣም ዝቅተኛ ተጋጣሚ ነው። ስለዚህ አምበል ቢሆን ብዙ ላይ ያስገርም ይችላል እና ምናልባትም ደግሞ ተጫዋቹ በየሳምንቱ ቋሚ የመሆኑ ነገር አጠራጣሪ ስለሚሆን ይህንም ተጫዋች በአምበልነት ለመምረጥ አስቸጋሪ ሊሆን ይችላል። ምናልባት ሌሎቹ 2 ተጫዋቾች ሮበርት ሳንቼዝ እና እንዲሁ ደግሞ አንድሬ ሳንቶስ ናቸው። ሮበርት ሳንቼዝ እንግዲህ በተለይ ደግሞ አሁን ባለው ቡድን ውስጥ በፕሪሚየር ሊግ ለዓመታት በመጫወት ልምድ ካላቸው የቼልሲ ተጫዋቾች መካከል አንዱ ነው። ነገር ግን ደግሞ ይህም ተጫዋች እንደዚሁ በሜዳ ላይ ካለው ፐርፎርማንስ ጋር ጥያቄ ይነሳበታልና ይህንንም ተጫዋች በዚህ መንገድ ማንሳት ያስፈልጋል። ሌላኛው ተጫዋች አንድሬ ሳንቶስ ነው። እንግዲህ ይህ ተጫዋች ግን ምናልባት ደግሞ በቀጣዩ ጊዜ ለአሁኑ እንኳን የቼልሲ አምበል ሊሆናል ተብሎ የሚጠበቅ አይደለም። ነገር ግን በቀጣዮቹ 3-5 ዓመታት ውስጥ ተጫዋቹ በጣም በተሻለ ሁኔታ ለዚህ ቡድን ግልጋሎት መስጠት የሚችል ቡድኑን በአምበልነት ይመራሉ ተብለው ከሚጠበቁ ወጣት ተጫዋቾች መካከል አንዱ ነውና እንደውም ሊያም ሮዚነርም በባለፈው ዓመት ስትራስቡርግን በሚያሰለጥንበት ጊዜ ይህንን ተጫዋች ቡድኑ አምበል አድርጎት እንደነበር ይታወሳልና እንደ መሪ ተደርጎ የሚታይ ተጫዋች ነው። በቼልሲ ደግሞ ቋሚነቱን በደንብ እያሳየ ይገኛልና ምናልባትም ደግሞ ተጫዋቹ ከዚህ በኋላ ምናልባት ለአሁኑ እንኳን ባይሆን ለቀጣዮቹ ጊዜያት የቼልሲ አምበል ተደርጎ ቢመረጥ ብዙ የሚያስገርም ጉዳይ እንደማይሆን በርካቶች ይናገራሉ። ነገር ግን ያ ጊዜ አሁን አይደለም። አሁን ቼልሲ በጣም ወሳኝ በሚባልበት ጊዜ ላይ ነው የሚገኘው። ነገር ግን ደግሞ በቀጣይ በስታንፎርድ ብሪጅ የእግር ኳስ ሕይወቱን እየገነባ በመጣ ቁጥር የአምበልነት ሹመት ተጫዋቹ ሲሰጠው ልንመለከት እንችላለን ማለት ነው። ስለዚህ ከነዚህ ከዘረዘርኳቸው ተጫዋቾች ውስጥ
የትኛው ተጫዋች የቼልሲ አምበል ቢሆን የተሻለ ነው ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ ቼልሲ አሁን ወሳኝ የሆነውን የኤፍኤ ካፕ የግማሽ ፍጻሜና የፕሪሚየር ሊግ ጨዋታዎቹን ያከናውናል። በሳምንቱ መጨረሻም ከማንቸስተር ሲቲ ጋራ ወሳኝ ጨዋታውን የሚያከናውን ቡድን ነውና በእነዚህ ወሳኝ ጨዋታዎች ላይ ደግሞ የትኛውን ተጫዋች የቡድኑ አምበል ወይም ካፕቴን አድርጎ ሜዳ ላይ ያስመለክተናል የሚለውን እንግዲህ ጨዋታዎቹ ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።